ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ ተከታታዮቻችን የነበር ሚዲያ ነው በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን ለዛሬም በይህም ነበር መሰናዶ በህዳር ወር ከተከሰቱ ትልልቅ ታሪካዊ ክስተቶች መካከል አስከፊውን የስልሳዎቹን ግድያ እናስታውሳለን የስልሳዎቹ ግድያ ስያሜውን ያገኘው በሁለት ምክንያት ነው የመጀመሪያውና ዋናው የተገደሉት ሰዎች 60 መሆናቸው ነው ሁለተኛው ደግሞ ዘመኑ በ1960ዎቹ መሆኑ ነው ይህ ክስተት በጥቅሉ በተለምዶ የስልሳዎቹ ግድያ እየተባለ ይጠራል በዛሬው የይህም ነበር መሰናዷችን 51 ዓመታትን ወደ ኋላ መለስ ብለን ህዳር 14 ቀን 1967 ዓ.ም በደርግ መንግስት የተፈጸመውን የስልሳዎቹን ግድያ እናስታውሳለን ደርግ የፈጸመውን ይህንን አስከፊ የባለስልጣናት ግድያ እንዴት ትመለከቱታላችሁ ሐሳባችሁን ኮሜንት ማስቀመጫ ላይ ልታስቀምጡልን ትችላላችሁ እስከ መሰናዷችን ፍጻሜ አብራችሁን ከቆያችሁ የስልሳዎቹን ግድያ በተመለከተ ያልተሰሙ መረጃዎችን ማካተናል ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ ሼር ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን የትም እንዳትሄዱ መልካም ጊዜ የደርግ አባላት በርካታ መጻሕፍትን ጽፈዋል በወቅቱ የነበረውን ሁኔታም የራሳቸውን ምልከታ አስቀምጠዋል አንዱ ያለው አንዱ ካለው ብዙውን ጊዜ የሚጣረስና የማይመሳሰል ቢሆንም ዛሬን ለታሪክ ማስታወሻ አስቀምጦ ማለፋቸው የሚያስመሰግን ነው ከነዚህ መካከል ሌተናል ጀነራል አዲስ ተድላ ይገኙበታል በገጠመኞች የታጀበ የህይወት ጉዞ በሚል በ686 ገጽ በባለስልጣንነት ጊዜያቸው የነበረውን ህይወታቸውን እንዲሁም የደርግን ታሪክ አስፍረውበታል የስልሳዎቹን ግድያ በተመለከተም በመጽሐፉ ያስቀመጡትን እናስቀድምላችሁ በመጀመሪያ በኃይለ ሥላሴ ዘመነ መንግስት የተፈጸመን ጥፋት የሚያጣራ መርማሪ ኮሚሽን ሁኔታ ከሚለውን ጀምር በኃይለ ሥላሴ ዘመነ መንግስት የነበሩ የፊውዳሉ ስርዓት ባላባቶች ባድሏዊነትና በሙስና የታወቁ ከፍተኛ የሲቪልና የሚሊተሪ ባለስልጣኖች መታሰራቸው ይታወቃል ይላል መጽሐፉ በ200 ገጽ ላይ እነዚህ እስረኞች መጀመሪያ ላይ ጎፋ ሰፈር በሚገኘው የጦር ካምፕ ውስጥ ሲጠበቁ ቆይተው በኋላ ወደ 4ኛ ክፍለ ጦር ግቢ የተዛወሩ ሲሆን በመጨረሻ ደግሞ የደርግ ቢሮ ወደ ታላቁ ቤተ መንግስት ሲቀየር አብረው ተዛውረው በሚኒሊክ አዳራሽ ስር በልዩ ጥበቃ ውስጥ ይገኙ ነበር ቀደም ሲል ሰዎቹ በታሰሩበት ወቅት ጉዳያቸው በፍርድ ቤት እንዲታይ ተደጋግሞ ይገለጽ ስለነበር የእስረኞቹም እምነት በሕግ እንደሚዳኙ ነበር ለዚህም ሲባል እያንዳንዱን ጥፋት የሚያጣራ መርማሪ ኮሚሽን በመቋቋሙ ሂደቱ ይህን የሚያመላክት ነበር በመርማሪ ኮሚሽን ውስጥ እንደነ ፕሮፌሰር መስፍን ወልደማርያምና ዶክተር በረከት ሀብተስላሴ አይነት ታዋቂ ግለሰቦች ነበሩበት ከኮሚሽኑ አባላት አንዳንዶቹ ለምሳሌ ዶክተር በረከት መድረኩን ለፖለቲካዊ ጥቅም ለማዋል ሞክረዋል ዶክተር በረከት በትውልድ ኤርትራዊ በመሆኑ ውስጡን ያገኘውን መድረክ ሁሉ የኤርትራን የመገንጠል ዓላማ ለማራመድ ይጠቀምበት ነበር ይኸው በመርማሪ ኮሚሽን አባልነቱ ጸሐፌ ትእዛዝ አክሊሉ ሀብተወልድን በጥያቄ በማዋከብ ለማዋረድ ሲሞክር ተደምጧል ጸሐፌ ትእዛዝ አክሊሉ ሀብተወልድ ምንም እንኳን በብዙ የደርግ አባላት ዘንድ እኔንም ጨምሮ በጊዜው ባይታወቅም ኤርትራን ከኢትዮጵያ ጋር ለማዋሃድ በተለያዩ ዓለም አቀፍ መድረኮች ላይ የኢትዮጵያና የኤርትራ ህዝቦችን ታሪካዊ አንድነት በመግለጽ ኢትዮጵያ የባህር በር ሊኖራት እንደሚገባ በማስረዳትና ለሀገራችን ድጋፍ በማሰባሰብ ረገድ ቁልፍ ሚና የተጫወቱ ሰው እንደነበሩ ግንዛቤ ነበረን ለዚህም ነበር ዶክተር በረከት ይህንን ቂም በመያዝ ጸሐፌ ትእዛዝ አክሊሉን ለማዋረድ የሞከረውና በኋላም ከሀገር ጠፍቶ በመሄድ እስከ መጨረሻው ድረስ ሙሉ አቅሙንና ዕውቀቱን ለኤርትራ መገንጠል ሲያውል የቆየው በሌላ በኩል ፕሮፌሰር መስፍን ወልደማርያም ደግሞ አብዮት በሕግ አይመራም ስልጣንም መሳሪያም በደርግ እጅ ስላለ እናንተው የፖለቲካ ውሳኔ ስጡበት ብሏል ይባል ነበር ፕሮፌሰር መስፍን በበኩሉ እኛ የምንሰራው በሕግ ስለሆነ ከዚህ ውጪ ምንም ማድረግ አንችልም በማለት ለሻለቃ መንግስቱ ማስረዳቱን ይገልጻል መርማሪ ኮሚሽኑ ስራውን በፍጥነት ሰርቶ የእስረኞቹ ጉዳይ በአስቸኳይ ወደ ፍርድ ቤት እንዲቀርብ በማሰብ ከወታደሩ ክፍል ሕግ የተማሩ መኮንኖች ኮሚሽኑ ውስጥ ከገቡና
ኮማንደር ለማ ጉተማ የኮሚሽኑ ሰብሳቢ ከሆነ በኋላ የሥራ እንቅስቃሴው ትንሽ ተፋጥኖ ነበር። ይሁንና እስከ ህዳር 14 ቀን ድረስ ኮሚሽኑ የእስረኞቹን ጉዳይ ወደ ፍርድ ቤት ለማቅረብ በሚችልበት ደረጃ አላደረሰውም ነበር። እስከዚያ ጊዜ ድረስ ደርግ የእስረኞቹን ጉዳይ ባቋቋመው የእስረኞች አስተዳዳሪ ኮሚቴ አማካኝነት ከመከታተል በስተቀር ብዙ ትኩረት የሰጠው ጉዳይ አልነበረም። የእስረኞቹን አስተዳደር በሚመለከት ማለትም ስለ ምግባቸው፣ ስለ ጤንነታቸው ወዘተ በኮሚቴው በኩል በየጊዜው እየቀረበ ውሳኔ ይሰጥ ነበር። ብዙዎቹ በዕድሜ የገፉ ስለነበሩና የጤንነት ችግርም ስለነበረባቸው የሕክምና ጉዳይ ሁልጊዜ ይነሳ ነበር። በምግብ በኩል ብዙዎቹ ከቤት ስለሚመጣላቸው ችግር አልነበረም። ይህም ቢሆን በእስረኛ ደንብ መሠረት ባጀት ተመድቦላቸው ነበር። ከጊዜ በኋላ ግን ሁሉም በእስረኛ ደንብ መሠረት በአንድ ተመሳሳይ መልክ ይስተናገዱ በሚልና ጠባቂውም ጦር የእነሱን ምግብ አመላላሽ መሆን አይገባውም ተብሎ ሁሉም እስረኞች በተመደበላቸው ባጀት ይስተናገዱ ነበር። እንደነዚህ አይነት የአስተዳደር ጉዳዮች ለደርግ ስብሰባ ሲቀርብ ብዙ ክርክር እየተነሳ አብዛኛውን ጊዜ በድምፅ ብልጫ ምክንያት እስረኞቹን ሊያኖር የሚችል አነስተኛ ባጀት ብቻ ይወሰናል። የሆነው ሆኖ እስከ ህዳር 14 ቀን ድረስ እስረኞቹን በሚመለከት የተለየና የፖለቲካ ውሳኔ ይሰጥ የሚያሰኝ አንዳችም አጀንዳ ቀርቦ አያውቅም ነበር። በህዳር 14 ቀን 1967 ዓ.ም በፖለቲካ እስረኞች ላይ ስለተወሰደ እርምጃ በሚል ርዕስ ስር ሌተናል ጀነራል አዲስ ተድላ ይህን አስፍረዋል። ህዳር 14 ቀን 1967 ዓ.ም ጠዋት ለሥራ ወደ ቢሮ ስገባ ከሌላው ጊዜ የተለየ ሁኔታ ይኖራል የሚል ግምት አልነበረኝም። ይሁንና እኔ ከምሰራበት ኮሚቴ ቢሮ እንደደረስኩ አስቸኳይ የደርግ ስብሰባ መጠራቱ ስለተነገረኝ ወደ ስብሰባ አዳራሽ አመራሁ። ጠቅላላ ስብሰባ የሚካሄደው በሚኒሊክ አዳራሽ ሲሆን በአስቸኳይ ስብሰባ ጊዜ የመነጋገሪያ አጀንዳ የሚቀርበው እዚያው ላይ ነበር። በዚህ ስብሰባ ላይ ከሌላው ጊዜ በተለየ መልክ የንዑስ ደርግ አባላት አስቀድሞ ጥሪ ተደርጎላቸው ኖሮ በቅርብ የሚገኙት ለስብሰባው የደረሱ ሲሆን ከሩቅ የሚመጡት ደግሞ እንደደረሱ እንዲገቡ ተነግሯል ሲባል በመስማቴና የተሰብሳቢው ቁጥር በዝቶ ስላገኘሁት እንግዳ ነገር ሆኖብኝ ነበር። በዚህ ስብሰባ ላይ የንዑስ ደርግ አባላት ተሳትፎ አስፈላጊነት ታምኖበት አስቀድሞ እንደተጠሩ ገምታለሁ። በዕለቱ በስብሰባው ላይ የተገኙት የንዑስ ደርግ አባላት ሁሉም ተጠናቀው ከገቡም በኋላ ቁጥራቸው ከደርግ አባላት ቁጥር የሚበልጡ አልነበሩም። ለማንኛውም በስፍራው የተገኘነው የደርግና የንዑስ ደርግ አባላት ከተሰበሰቡም በኋላ ሁለተኛ ምክትል ሊቀመንበር ሻለቃ አጥናፉ አባተ በእጃችን በሚገኙት የፖለቲካ እስረኞች ላይ ዛሬውን ውሳኔ መስጠት ያስፈልጋል በማለት አበክሮ ካቀረበ በኋላ ያ ካልተደረገ ግን ጠባቂው ጦር በእስረኞቹም ሆነ በእኛ ላይ እርምጃ ለመውሰድ እንደተዘጋጀ አስረዳን። ሁኔታው ለአብዛኞቻችን እንግዳ ሆኖብን እርስ በርስ መተያየት ቀጠልን። ከመካከላችን አንዳንድ ሰዎች ተነስተው የቀረበውን ሐሳብ የደገፉ ቢኖሩም ሌሎች ደግሞ የእስረኞቹ ጉዳይ በመርማሪ ኮሚሽን የተያዘ ስለሆነ ኮሚሽኑ ሥራውን እንዳጠናቀቀ ጉዳያቸው ወደ ፍርድ ቤት ለምን አይመራም የሚል አስተያየት አቀረቡ። ለዚህ ጥያቄ ሊቀ መናብርቱ መልስ ሲሰጡ መርማሪ ኮሚሽኑ ሥራውን እያጓተተ ስለሄደና ጊዜም እየፈጀ ስላስቸገረ ቢጨርስም ደግሞ በምንፈልገው መልክ አጣርቶ ለፍርድ የሚያበቃ ሥራ ይሰራል ብለን ስለማናምን ሁላችንም በጋራ ተነጋግረን የፖለቲካ ውሳኔ ብንሰጥ ይሻላል በማለት ተናገሩ። ስለ ሁኔታው አሁን ወደ ኋላ መለስ ብዬ ሳጤ ነው መጀመሪያውኑ ጉዳዩን ሻለቃ መንግስቱ ስላመነበት በአጀንዳ ተይዞ ለውይይት ቀረበ እንጂ እርሱ ባያምንበትና ባይደግፈው ኖሮ አጀንዳው አይቀርብም ነበር። በእርግጥ ስለ እስረኞቹ ጉዳይ ሻለቃ አጥናፉ በየጊዜው በማንሳት የፖለቲካ ውሳኔ እንዲሰጥ ሲገፋፋ አስታውሳለሁ። የሆነ ሆኖ እንደዚህ ያለ ትልቅ የመነጋገሪያ አጀንዳ ያለ ሻለቃ መንግስቱ ድጋፍ ሊቀርብ አይችልም ነበር። በሌላ በኩል ጦሩ እርምጃ ለመውሰድ ተዘጋጅቷል የሚለው ምክንያት ሁኔታው ተአማኒነት እንደሌለው በሚያምኑ የደርግ አባሎች ላይ የህሊና ተጽዕኖ ወይንም ጫና ለማድረግ ታስቦ የቀረበ እንደነበር ግልጽ ነበር። ስለዚህ ጉዳይ ሊቀመንበር መንግስቱ ዚምባብዌ ሆኖ በሰጠው ቃለ ምልልስ ላይ በዚያ ዕለት የተፈጸመው ነገር ሁሉ በጉባኤተኞቹ በተለይም በንዑስ ደርግ አባላት ተጽዕኖ ነው ብሎ የተናገረው ትክክል ካለመሆኑም ሌላ እርሱ ባይደግፈው ኖሮ አጀንዳው ለውይይት አይቀርብም ነበር። ለማንኛውም አጀንዳው ቀርቦ ውይይት ሲጀመር ክርክር ማስነሳቱ አልቀረም። ይኸውም በአንድ በኩል ጉዳዩ በሕጋዊ መስመር ይታይ በሚሉ በተለይም
በሕግ ባለሙያው በሻለቃ ብርሃኑ ባየህ አባላትና በሌላ በኩል ሁኔታውን ራሳችን አይተን ውሳኔ እንስጥ በሚል መካከል ክርክር ተነሳ። በወቅቱ የኔም አቋም የእስረኞቹ ጉዳይ በተጀመረው ሕጋዊ መንገድ ቀጥሎ ውሳኔ ይሰጥ የሚል ነበር። አንዳንድ ግራ ቀደምና ተስፈንጣሪ አመለካከት የነበራቸው የደርግ አባላት በእስረኞቹ ላይ የፖለቲካ ውሳኔ እንዲሰጥ የተለየ ግፊት ያደርጉ ነበር። አንዳንዶቹ አብዮት ያለ ደም መፍሰስ ሊካሄድ አይችልም የሚል የተሳሳተ ግንዛቤ ይዘው በመነሳት የእነሱን ሐሳብ የሚቃወሙ አባላትን በመሠረቱ ቄስና የሕግ ባለሙያ አብዮተኛ ሊሆን አይችልም በማለት ዝም ለማሰኘት ይጥሩ ነበር። ይህም ሆኖ በቀረበው ሐሳብ ብዙ ሰዎች ተቃውሞ ስላሰሙና ቢያንስ የመርማሪ ኮሚሽኑ የደረሰበት የሥራ ውጤት ይቅረብ በማለት ስለተከራከሩ በቀጥታ የፖለቲካ ውሳኔ እንዲሰጥ የነበረው ግፊት ለጊዜው ረግቦ ነበር። የመርማሪ ኮሚሽኑ ሥራ ቀርቦ ሲታይ በእያንዳንዱ ግለሰብ ላይ ዝርዝር ጥናት ተካሂዶ ስለፈጸመው ጥፋት ወይንም በደል የሚያስረዳ ሳይሆን በጥቅሉ በ1966 ዓ.ም በወሎ ክፍለ ሀገር በደረሰው ድርቅ ለጠፋው ሕይወት ተጠያቂ ናቸው ያላቸውን የመንግሥት ባለሥልጣኖች በጥቅሉ የሚያቀርብ ጥናት ነበር። ይኸውም ከ1955 ዓ.ም ጀምሮ የነበሩትን የካቢኔ አባላት በተለያየ የተጠያቂነት ደረጃ በመመደብ ለደረሰው የሕይወት ጥፋት ኃላፊነትን አከፋፍሎ ያቀረበ እንጂ ለፍርድ አሰጣጥ የሚያመች ጥናት አልነበረም። በሌላ በኩል በስር ላይ የሚገኙት ባለሥልጣኖች በሙሉ የካቢኔ አባላት ሳይሆኑ በተለያየ የመንግሥት ሥልጣን ላይ ሲያገለግሉ የነበሩ የጦርና የፖሊስ ሰራዊት ጀነራሎች ከዚያም ውጪ በግል የሚተዳደሩና በጡረታ ላይ የነበሩ ግለሰቦችም ጭምር ነበሩ። ስለሆነም መርማሪ ኮሚሽኑ እስካሁን የፈጸመው ተግባር ለቀረበው አጀንዳ ጠቃሚ አልነበረም። በእርግጥ ኮሚሽኑ በቂ ጊዜ አግኝቶ የተጣለበትን ኃላፊነት ለመወጣት እንዳልቻለ ግልጽ ነበር። የሚያስፈልገው ጊዜ ቢሰጠው ኖሮ ምናልባት በእያንዳንዱ ግለሰብ ላይ ምርመራ አካሂዶ ለፍርድ ቤት ሊቀርብ የሚችል መረጃ ባቀረበ ነበር። ይህ ባልሆነበት ሁኔታና በወቅቱ በነበረው ግፊት እንደ አማራጭ የቀረበው ሐሳብ የእስረኞች ስም ዝርዝር እየተነበበና በእያንዳንዱ ላይ ውይይት እየተደረገ በድምፅ ብልጫ ውሳኔ ይሰጥ የሚል ሆነ። እኔ ስለ እስረኞች መጀመሪያ በታሰሩበት ወቅት ስለ እያንዳንዳቸው የማውቀው በወሬ ደረጃ የሰማሁትን ብቻ ስለነበር አሁን በእያንዳንዱ ሕይወት ላይ ከፍተኛ የፖለቲካ ውሳኔ የሚያሰጥ ደረጃ ግንዛቤ ስላልነበረኝ ሁኔታው ከፍተኛ የመንፈስ ጭንቀት ፈጥሮብኝ ነበር። የውሳኔ አሰጣጡ ሂደት በድምፅ ብልጫ ስለተወሰነ እኔ በግለሰብ ደረጃ የማደርገው አንዳችም ነገር አልነበረም። እንደኔ ሁሉ ተመሳሳይ የመንፈስ ጭንቀት የነበረባቸው የደርግ አባላትም ነበሩ። ይሁንና ሁለቱ ሊቀመናብርትና ሌሎችም የደርግ አባላት በዚያን ዕለት በእስረኞቹ ላይ የፖለቲካ ውሳኔ እንዲሰጥ ግፊት በማድረጋቸው የእያንዳንዱ እስረኛ ስም እየተጠራ ውይይቱ ቀጠለ። በውይይቱ ላይ እስረኛውን አውቃለሁ የሚሉ ግለሰቦች እየተነሱ ፈጸሙ የሚሉትን በደል አንድ በአንድ መዘርዘር ጀመሩ። እዚህም ላይ አንዳንድ የበታች ሹሞች ስለ እስረኞቹ ማንነትና ፈጸሙ ስለሚሏቸው በደሎች የሚያስረዱበት መንገድ በጣም የሚያስገርም ነበር። የሚገልጹት መረጃ በጣም ዝርዝር ከመሆኑ የተነሳ ከእስረኛው ጋር አንድ ቤት ውስጥ ለብዙ ዘመን ይኖሩ ይመስል ነበር። በዚህ አይነት በእያንዳንዱ እስረኛ ላይ ውይይት እየተደረገና ድምፅ እየተሰጠበት ውሳኔ ይሰጥ ጀመር። በውይይቱ መጀመሪያ ላይ ስለ እስረኛው በበጎም ሆነ በክፉ መልክ አስተያየት እየተሰጠ በመጨረሻ ድምፅ እንዲሰጥ ይደረግ ነበር። ይህ አካሄድ ብዙ እስረኞችን ከቅጣት እያዳነ ስለሄደና ሊቀመናብርቱም ሆኑ አንዳንድ አባሎች ስላልተደሰቱ ከተወሰነ ጊዜ በኋላ እስረኛው ስለፈጸመው በደል ብቻ አስተያየት እንዲሰጥ ተደረገ። በድምፅ አሰጣጡ ላይ አንድ እስረኛ ከተሰብሳቢዎቹ መካከል ከግማሽ በላይ ጥፋተኝነቱ ከታመነ የሞት ቅጣት ይወሰንበት ነበር። እኔ ስለ እስረኞቹ የማውቀው ብዙ ነገር ስላልነበር ድምፅ የሚሰጠው በሚቀርበው መግለጫ ላይ በመመርኮዝ ነበር። በዚህ አይነት ሁኔታ ሂደቱ ቀጥሎ ከቀረቡት ከ250 በላይ እስረኞች መካከል በ53ቱ ላይ የሞት ቅጣት ውሳኔ ተሰጠ። ብዙ እስረኞች የተረፉት በተደረገው ከፍተኛ ክርክር ነበር። ከነዚህ 53ቱ ሌላ በጦር መካከል ግጭት ለማስነሳት የሞከሩ የክብር ዘበኛ የንዑስ ደርግ አባሎች በደርግ ውስጥ የአርሚ አቪዬሽን ተወካዮች ሆነው በኋላ ያፈነገጡ በጠቅላላው 6 አባላት ተደምረው 59 ሰዎች በዚያን ቀን የሞት ቅጣት ሲወሰንባቸው መጨረሻ ደግሞ ጀነራል አማን ከስራቸው ላይ ከቀሩ በኋላ ሰራዊቱን በደርግ ላይ ለማስነሳት አንዳንድ መኮንኖችን በስልክ እያነጋገሩ አድማ ሲያውጠነጥኑ ስለተደረሰባቸው እጃቸውን በሰላም እንዲሰጡ ካልሰጡ ግን ባሉበት ቦታ እርምጃ እንዲወሰድባቸው ተወሰነ። በዚህ ሁኔታ ህዳር 14 ቀን 1967 ዓ.ም ቅዳሜ ቀን
በ60 የቀድሞ ባለስልጣናት ላይ የፖለቲካ ውሳኔ ተሰጠ። በዚያን ዕለት በውይይቱ ወቅት ውሳኔ ከመሰጠቱ በፊት ለረፍት በወጣንበት ጊዜ ሻለቃ መንግስቱን አሰራሩ ህጋዊ ስርዓት ቢኖረው አይሻልም ወይ በሚል አሳስቤው ነበር። ይሁንና አሉታዊ መልስ የሰጠኝ ቁጣ በተሞላበት መልክ ነበር። በመጨረሻ ምሽቱ ላይ እስረኞቹ ከታሰሩበት ቦታ ተወስደው በአዲስ አበባ ወህኒ ቤት ግቢ ውስጥ ቅጣቱ ተፈጸመባቸው። ጀነራል አማንም ከጦር ኃይሎች ሆስፒታል ጀርባ ከነበረው መኖሪያ ቤታቸው በጦር ተከበው እጃቸውን እንዲሰጡ ቢጠየቁ ፈቃደኛ ባለመሆን ራሳቸውን ገድለው ተገኙ ተባለ። ከዚያም አስክሬናቸው ወደ ወህኒ ቤት ተወስዶ ከሌሎቹ ባለስልጣናት ጋር መደባለቁ ተነገረ። በዚያን ዕለት ማታ ቅጣቱ መፈጸሙ እስኪረጋገጥ ድረስ የደርግ አባሎችና ከየአካባቢው በአስቸኳይ እንዲመጡ የተደረጉት የንዑስ ደርግ አባላት ሁሉ በስብሰባ አዳራሹ እንድንቆይ የተደረገ ሲሆን ውሳኔውን በከፍተኛ ደረጃ ይደግፉ የነበሩ አንዳንድ አባላት አሁን ሁላችንም አንድ ቋት ውስጥ ነን፣ አብዮቱ መስመር ይዟል በማለት ይናገሩ ነበር። የቅጣቱን መፈጸም የሚያረጋግጡ ከደርግ አባላት መካከል ስፍራው ድረስ ተልከው ስለነበር እነርሱ እስኪመለሱ ድረስ እዚያው ቆይተን ተመልሰው ቅጣቱ መፈጸሙን ከገለጹ በኋላ ስብሰባው ተበተነ። ይህ የተወሰደው የፖለቲካ ውሳኔ እርምጃ እሁድ ጧት በሬዲዮ ለሕዝብ ተገለጸ። የተሰጠው መግለጫ የኢትዮጵያ ሕዝብንም ሆነ መላውን ዓለም አስደንግጦ ነበር። በውጭ መገናኛ ብዙሃን ላይ ደርግ በአንድ ቀን እርምጃ የኃይለ ሥላሴን መሪዎች በሙሉ አጠፋ በሚል እንደተገለጸ አስታውሳለሁ። እርምጃው የአዲስ አበባ ከተማ ሕዝብን ስላስደነገጠው በዕለቱ ብዙ የሰውም ሆነ የተሽከርካሪ እንቅስቃሴ አይታይም ነበር። ጧት ላይ ቤተሰቦቼ ዘንድ ስደውል የነበረባቸው ድንጋጤ ይንጸባረቅ ነበር። በደርግ አባሎች መካከል ልዩነት ተፈጥሮ ይህ እርምጃ እንደተወሰደ በማመን በደርግ ውስጥ ስምምነት አለ ወይ ብለው እንደጠየቁኝ አስታውሳለሁ። ከዚህ ክስተት በኋላ ደርግ በሰራዊቱም ሆነ በሕዝቡ ዘንድ ፍርሃት አነገሰ። በሞት ከተቀጡት መካከል 2 ጠቅላይ ሚኒስትር፣ 11 ሚኒስቴሮች፣ 12 የፊውዳል ባላባቶች፣ 22 ከፍተኛ የጦርና የፖሊስ መኮንኖች፣ 3 የደርግ አባል የነበሩና ሌሎች ግለሰቦች ይገኙበታል። ዝርዝራቸው በወቅቱ በወጣ አዲስ ዘመን ጋዜጣ ላይ ይገኛል ብለው በመጽሐፋቸው አስፍረዋል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ የ60ዎቹን ግድያ ተመልክተናል። በሐዘን በጸጸት ከምናስታውሳቸው ጥቁር ታሪኮቻችን መካከል በደርግ በግፍ የተገደሉት የኃይለ ሥላሴ ባለስልጣናት ሁኔታ ነው። እውነት ለመናገር እንዲህ ያሉ ታሪኮችን ማንሳት፣ እንዲህ አይነት ታሪኮችን ማስታወስ ዋና ቁም ነገሩ ከስህተቶች ለመማር ነው። አኩሪ የሆኑ የአባቶቻችንን ጀግንነትና ጥበብ ደግሞ እንድናስቀጥላቸው ነው። እንደ አድዋ፣ ጉርአ፣ ጉንደት፣ ካራማራ የመሳሰሉ የድል ታሪኮቻችንን በኩራት ስንናገራቸው እንደ ሰገሌ ጦርነትና የ60ዎቹ አይነት የእርስ በርስ ግድያዎችን ደግሞ ከስህተቶቻችን እንድንማርባቸው ነው። ምክንያቱም የ60ዎቹ ግድያ የደርግን ታሪክ ጥላሸት ከቀቡት ክስተቶች መካከል ዋነኛው ነው። በአኩሪ ታሪኮቻችን እንኩራ፣ ከስህተቶቻችን እንማር እያልን የዛሬውን የይህም ነበር መሰናዷችንን በዚሁ እንቋጫለን። ስላደመጣችሁን፣ ስለተከታተላችሁን ከልብ አድርገን እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውስ እንወዳለን። መልካም ጊዜ።